የትግራይ ጦርነት በፕሪቶሪያው የዘላቂ ግጭት ማቆም ስምምነት መቋጨቱን ተከትሎ የትግራይ ክልል ጊዜያዊ አስተዳደር እንዲመሰረት መደረጉ የሚታወስ ነው። ጊዜያዊ አስተዳደሩን የሚመራውን ፕሬዝዳንት አብሮ ተሰየመም። የመጀመሪያው ተመራጭ የቀድሞ ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ነበሩ። አቶ ጌታቸው ረዳ ህወሓትን ወክለው በፕሪቶሪያ ከተደራደሩት መካከል አንደኛው ናቸው። ስምምነቱ በጦርነቱ ስለነበረው ለትግራይ ህዝብ ትልቅ እፎይታ የሰጠ ነው። ጦርነቱ ያስከተለው ቀውስ ራሱን ችሎ ከባድ ፈተና ቢሆንም የጥይት ድምጽ መቆሙ ለህዝቡ ምን ያህል እፎይታ እንደሰጠ ይታወቃል። በኋላ ነገሮች የተበላሹት የህወሓት ከፍተኛ አመራሮች በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ላይ ጣታቸው መቀሰራቸውን ተከትሎ ነው። ህወሓቶች ጌታቸውን እንደ ካዲ በመቁጠር ተከታታይ ክስ ከመሰንዘራቸውን በላይ መጨረሻ ላይ ህወሓት ለሁለት ተከፈለም። ይህ ለትግራይ ፖለቲካ መወሳሰብ ምክንያት እንደሆነ ይታመናል። የአሁኑ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ልክ እንደ ቀድሞ ፕሬዝዳንት ጌታቸው ረዳ ፈተና የገጠማቸው በዚህ ምክንያት ነው። ለመሆኑ እነ ደብረጽዮንና ሞንጆሪኖ ፈትለወርቅ ገብረ እግዚአብሔር ወዴት እያመሩ ነው? የፌዴራሉ መንግስት ዝምታስ እስከምን ድረስ ነው? የሚለውን ጉዳይ በጥቂቱ እንመለከተዋለን። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከጦርነት በኋላ የመጀመሪያውን ፈተና ተጋፍጠዋል። አቶ ጌታቸው ረዳ ጦርነቱ የፈጠረው ቀውስ በአንድ በኩል በህወሓት ያለመታመን ጉዳይ፣ በሌላ በኩል ሲፈትናቸው ቆይቶ መጨረሻ ላይ መፈንቅለ መንግስት ተደርጎብኛል ብለዋል። ይህን ተከትሎ ከህወሓት ጋር በቀጥታ በሚባል መልኩ የቃላት ጦርነት ውስጥ ገብተዋል። ህወሓት በ50 ዓመታት ታሪኬ ፈተና ገጠመኝ ያለውም ለሁለት የመከፈሉ ዜና በተሰማ ወቅት ነው። በጉዳዩ ላይ ተደጋጋሚ ስብሰባ አካሂዶ በሚያወጣው መግለጫ ከመሞት ተርፍ ያለው የህልውና አደጋዬን ቀልብሻለሁ ቢልም ሂደቱ ወደ ሞት ያለ ይመስላል። የገጠመው ፈተና ከዚያ ጋር ተያይዞ የመጣው የአመራሮች ሽኩቻ ቀጣዩን ጊዜ አሳሳቢ አድርጎታል። ህወሓት ለሁለት ከተከፈለ በኋላ በደብረጽዮን ገብረ ሚካኤል የሚመራው አንደኛው የህወሓት ክንፍ ከኤርትራ መንግስት ጋር ግንኙነት ፈጥሯል። ግንኙነቱ እንደ ትልቅ ውድቀትና ስጋት የሚታይ ነው። በስጋት የታየው የፕሪቶሪያውን የሰላም ስምምነት ስለሚጥስና ከዚያ ጋር ተያይዞ የሚነሳው የሀገር ሉዓላዊነት ጉዳይ ከህግ አንጻር ሲፈተሽ ትክክል የማይሆንበት ስለሚበዛ ነው። ጸምዶ የተባለው የህወሓትና የኤርትራ ግንኙነት የህዝብ ለህዝብ ግንኙነት ይባል እንጂ ትክክለኛ ትርጉሙ ፖለቲካዊ ነው። ይህም እንደ ትግራይ ብቻ ሳይሆን እንደ አጠቃላይ እንደ ኢትዮጵያ እንደ ቀጠናውም በስጋት የሚታይ ነው። የህወሓትና የኤርትራ ግንኙነት ከአክቲቪስትና ወታደራዊ አመራሮች ወደ ባለስልጣን ከፍ እያለ መምጣቱ የትግራይን ፖለቲካ ይበልጥ እያወሳስበው አሁን ያለበት ደረጃ ላይ እንዳደረሰው ይነገራል። በትግራይ የሚታየው የመፈንቅለ መንግስት አዙሪት መሰረቱም ይህ ነው። ህወሓት ከጊዜያዊ አስተዳደሩ ጋር ከፍተኛ አለመግባባት ውስጥ መግባቱን ተከትሎ አመራር በመቀየር መፈንቅለ ስልጣን ማድረግ የተለመደ ተግባር ሆኗል። ከጌታቸው ቀጥሎ ሌተናል ጄኔራል ታደሰ ወረደ የመፈንቅለ መንግስት ስጋት ገጥሟቸዋል። ከቢሮ ከጠፉ ቀናት ተቆጥረዋል። የጄኔራሉን ያህል ህወሓትን የሚቃወመው ኃይል ቁጥሩ ከፍተኛ ነው። ላውንቸር፣ ሞርታር፣ ዲሽቃ፣ ብሬንና ሌሎች የቡድን መሳሪያዎችን ታጥቀው በመቀሌ የተንቀሳቀሱት ታጣቂዎች የመሳሪያ መጋዘን መስፈራቸውን ተከትሎ የመፈንቅለ መንግስት ስጋት ተፈጥሯል። የፕሬዝዳንቱን ጽህፈት ቤት ጨምሮ የተለያዩ ዋና ዋና መንገዶች በወታደራዊ ኃይል ከበባ ውስጥ ገብተዋል። የአርሚ 31 ታጣቂዎች የደሞዝና ጥቅማጥቅም ይከበርልን በሚል ምክንያት የርዕሰ መስተዳድሩን ቢሮ መክበባቸው ከባድ ውጥረት አስከትሏል። የደሞዝና ጥቅማጥቅም ጉዳይ ከዚህ ቀደም መግባባት ላይ እንደተደረሰበት ቢገለጽም ይህ ከዚያም ከፍ ያለና የኤርትራ ተልዕኮ ያነገበ ሊሆን ይችላል የሚል ስጋት በማስከተሉ ጉዳዩ ከመፈንቅለ መንግስት ከፍ እንደሚል ተገምቷል። ሌተናል ጄኔራል ታደሰ ወረደ ባለፈው ዓመት መጋቢት ወር ከጠቅላይ ሚኒስትር አብይ አህመድ የሹመት ደብዳቤያቸው መቀበላቸውን ተከትሎ ለውጥ ያመጣሉ ተብሎ ነበረም። ነገር ግን ከተጠበቁት በተቃራኒ ሆነው ተገኝቷል የሚል ግምገማ ቀርቦባቸዋል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ባቀረበው የግምገማ ሪፖርት ጄኔራሉ ከቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ያነሰ የአመራርነት ቁመና ላይ መሆናቸውን ማመላከቱ ይታወሳል። ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ 10 ጉዳዮች ላይ አሁን በሌተናል ጄኔራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ ያምናል በማለት ገምግሟቸዋል። ሪፖርቱ የፕሪቶሪያውን ስምምነት አፈጻጸም፣ ጦርነት ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር ከኤርትራ መንግስት ጋር ተጀምሯል ስለሚባለው ጽምዶ ጥምረት፣ የትግራይ ጸጥታ ኃይላትና በአፋር ያሉ ታጣቂዎችን ሁናቴ፣ የብዙሃን መገናኛዎች ምህዳር፣ በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውን የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርቱ ያመላከተ ነው። ከዚህ በተጨማሪም ጊዜያዊ አስተዳደሩ አፋጣኝ የሆነ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊከተል እንደሚችል አስጠንቅቋል።
የትግራይ ጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ ቢያመላክትም በትግራይ ክልል አሁንም የፖለቲካና ወታደራዊ ጉዳዩ ተደበላልቆ ይገኛል። ሌላ ጦርነት ይመጣል የሚል ስጋት የተፈጠረውም ከዚህ መደበላለቅ አንጻር ነው። የፖለቲካ ኃይሉና የጸጥታ ኃይሉ እንዲሁም ወታደራዊ ጉዳዩ መቀላቀሉ የትግራይን ፈተና እስካሁን ከነበረው በላይ አብዝቶታል። ከኤርትራ መንግስት ጋር የተጀመረው ግንኙነት የውጥረቱ ሌላኛው ማሳያ ነው። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ህዝብ ለኤርትራ መንግስት ዳግም አሳልፎ የሚሰጥ ነው የሚለው መከራከሪያ የብዙዎች እየሆነ ነው። በዚህም የችግሩ መፍትሄ ክልሉን አስተዳደር እንደገና ማቋቋም የሚል ሆኖ ቀርቧል። ይህ ግን ከዚህ ቀደም ተደርጎ መፍትሄ አላመጣም። የቀድሞው የትግራይ ጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ እንዲህ እንደዛሬው በግምገማ ጥሩ አፈጻጸም አላሳዩም ተብሎ ከብዙ መካሰስ በኋላ ከአመራርነት ተነስተው ምትኩ ጄኔራል ታደሰ ወረደ ቢመጡም ይህም ሌላ ግምገማን የቀረበው። ግምገማው ጄኔራሉ አልቻሉምና የቀሩ ሌላ ሲሾም መፍትሄ ይመጣል የሚል ቢሆንም ይህ አሁንም አወዛጋቢ ነው። በአጠቃላይ የትግራይ ፖለቲከኞች መካሰስ የህወሓት ከኤርትራ መንግስት ጋር መገናኘት ለህዝቡ ብቻ ሳይሆን ለሰራዊቱና ለፖለቲካ ኃይሉ ጭምር በስጋት የሚታይ ዋና ጉዳይ ነው። የፌዴራል መንግስት ዝምታም። እስካሁን ባለው ሁናቴ የፌዴራሉ መንግስት ዝምታ መርጧል። ህወሓትና ጊዜ አስተዳደሩ ከባድ ውጥረት ውስጥ ገብተው መፍትሄ አጥተው በተኩስ ልውውጥ ጭምር በጭንቀት ላይ ባሉበት በዚህ ሰዓት የፌዴራሉ መንግስት ጉዳዩን ከሩቅ ሆኖ እየተከታተለው ነው። እርምጃ ለመውሰድ በጣም ዘግይቷል። በእርግጥ እርምጃው ውጥረቱን ከፍ ሊያደርገው ይችላል የሚሉ አስተያየት ሰጪዎች አሉ። የፕሪቶሪያው የሰላም ስምምነት ሙሉ ለሙሉ ተግባራዊ አለመሆኑ የጦርነቱን ስጋት ጨምሮታል። ህወሓትና የፌዴራሉ መንግስት በስምምነቱ ጉዳይ በበዛ መካሰስ ውስጥ ገብተው ቆይተዋል። ሌላ ዙር ጦርነት ከመቀስቀሱ በፊት ሌላ ንግግር እንዲያደርጉ ማመቻቸት ቀጣዩን ጦርነት ያስቀረዋል የሚል ምክክር ተደጋግሞ ሲቀርብ ቆይቷል። ሌላ ዙር ጦርነት ከመቀስቀሱ በፊት ሌላ ንግግር እንዲያደርጉ ማመቻቸት ቀጣዩን ጦርነት ያስቀረዋል የሚል እምነት አለ። የፕሪቶሪያው የሰላም ስምምነት ሙሉ ለሙሉ አልተተገበረም የሚለው የህወሓትና የፌዴራል መንግስት መካሰስ ቀስ በቀስ እየከረረ ነው። በተለይም ጠቅላይ ሚኒስትር አብይ ህወሓት በጀቱን ለወታደር አገልግሎት እያዋለው ነው ማለታቸውን ተከትሎ በፌዴራሉና በህወሓት መካከል ያለውን ልዩነት እያሰፋው ነው። ለሰራተኞች ደሞዝ መክፈል አልተቻለም የሚል ቅሬታ ከህወሓት በኩል ተደጋግሞ ይሰማል። የትግራይ ክልል ጊዜ አስተዳደርም ይህን ጉዳይ እያነሳው ነው። ጥቅምት 12 ቀን 2018 ዓ.ም ወደ ትግራይ የተላከው ከ2 ቢሊዮን ብር በላይ ዓመታዊ በጀት የኢትዮጵያ ብሔራዊ ባንክ የሚታረሙ ስህተቶች ስላሉበት በሚል እንዲመለስ የሚጠይቅ ደብዳቤ በማህበራዊ ትስስር ገጾች ወጥቶ እንደነበረ የሚታወስ ነው። በህወሓት ውስጥ የነደብረ ጽዮንና የነሞንጆሪኖ ቡድን ለየት ያለ አካሄድ እያሳየ ይገኛል። በትግራይ ክልል ጥሩ ከበባ መፍጠሩን ተከትሎ ያገረሸው ውጥረት በቀጥታ ከነሞንጆሪኖ ቡድን ጋር ተያይዞ የመፈንቅለ መንግስት ትንታኔ እየተሰጠበት ነው። ከትግራይ አርሚ 31 እና 22 ታጣቂ ኃይላት እንቅስቃሴ አንጻር የነሞንጆሪኖ ቡድን ስም አብሮ ይነሳል። ታጣቂዎቹ የድምፅ ወያንና ትግራይ ቴሌቪዥን ያለበት ቀጠና በተለይም የትግራይ ጊዜ አስተዳደር ጽህፈት ቤት ህንፃ ላይ ከበባ የፈጸሙት በደሞዝ ቅሪታ ነው። ዋና ዓላማው ግን ከዛም የሚሻገር ነው። መፈንቅለ መንግስት ለመፈጸም እየተደረገ ያለ እንቅስቃሴ ነው ሲሉ አስተያየት የሚሰጡ አሉ። የክልሉ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጽህፈት ቤት በሚገኝበት የትግራይ ክልል መስተዳደር ህንፃ ላይ መሆኑ ስጋቱን ከፍ አድርጎታል። የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ዳር 24 ቀን 2018 ዓ.ም በጊዜ አስተዳደሩ ህንፃ ላይ ከበባ ፈጽመዋል። በሌላኛው ወገን ደግሞ በዘንድሮ ዓመት እንዲካሄድ የታሰበው ሀገር አቀፍ ምርጫ በትግራይ አስቻይ ሁኔታ የለም። የህወሓት ህጋዊ ሰውነት ተመልሶ ባልመጣበት ሁናቴ ምርጫ ማካሄድ በትግራይ አይታሰብም የሚሉ ድምጾች አሉ። ይህ ደግሞ የዛሬ 5 ዓመት ግድም የነበረውን ስጋት ተመልሶ እንዲመጣ አድርጎታል። ትግራይ ክልልን መነሻ ያደረገውን ጦርነት ተከትሎ ብዙ ያልታከሙ ህመሞች፣ ያልዳኑ ቁስሎች፣ ያልደረቀ ደም፣ አልቅሰው እርማቸውን ያላወጡ ቤተሰቦች፣ ከመኖሪያ ቀያቸው ተፈናቅለው ያልተመለሱ ዜጎች ካለፈባቸው የጦርነት ጠባሳ አንጻር የሚመጣውን ጊዜ በስጋት የሚመለከቱ ብዙዎች ናቸው። ድጋሚ ሌላ ዙር ጦርነት ያገረሻል የሚል ስጋት አለ። ጦርነቱ ያስከተለው ማህበራዊ ቀውስና የሥራ እንቅስቃሴ መቆም ወጣቶችን ለስደት የዳረገ ምክንያት ነው። በአንድ ወቅት ይፋ በሆነ ሪፖርት ከኤርትራ ጋር የምትዋሰን አንዲት የትግራይ ከተማ የስደተኞች ቁጥር የበዙባት ሆና ተገኝታለች። በዚህች ከተማ ለስደት ከተዳረጉት ወጣቶች በተጨማሪ ሞቱ ሰዎች ቁጥርም ከፍተኛ ሆኖ መመዝገቡ አይዘነጋም። ጦርነቱ ያመጣው መዘዝ በማህበራዊ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ተጽዕኖ ፈጥሯል። ከጦርነቱ በኋላ ያለው የትግራይ ነዋሪ ልክ እንደ ኤርትራ ህዝብ ስደትን ቀዳሚ አማራጭ እያደረገ መሆኑ ተደጋግሞ ተዘግቧል። የኤርትራ ህዝብ በኢሳያስ አፈወርቂ አስተዳደር ደስተኛ ባለመሆኑ ምክንያት ላለፉት 30 ዓመታት ያህል ያለማቋረጥ ይሰደዳል። አሁንም በዚያው በስደት መንገድ ላይ ይገኛል። ይህ ዕጣ ፈንታ ለአብዛኛው ኢትዮጵያውያን እየሆነ ሲመጣ በተለይ በትግራይ ክልል ያለው የስደተኞች ቁጥር መጨመር እጅግ አሳሳቢ ሆኗል። የትግራይ ወጣቶች ይበልጥ የነገ ተስፋቸው እየጨለመ የመጣው የዛሬው የህወሓት ፖለቲካዊ ሽኩቻ አሳሳቢ ሆኖ መቀጠል ሌላ የጦርነት አዙሪት ሊኖር ይችላል የሚለውም ስጋት
ሌላኛው ፈተና ነው። የትግራይ ክልል ፖለቲካ በህወሓት ከሁለት መከፈል ምክንያት ጉዞ ከድጡ ወደ ማጡ ከሆነ ዋላ ድር ብሏል። የህወሓት ፖለቲካዊ ፍትጊያ ቀድሞም በቋፍ ላይ የነበረውን ክልል አደጋ ላይ ጥሎታል ማለት ይቻላል። ፖለቲካ ያለመረጋጋት፣ ኢኮኖሚያዊ ችግር ደግሞ እዚህ ላይ ሲደራረብ ፈተናውን ይበልጥ የከፋ ያድርገዋል።